እያሉ ስለሆነ እንዴት እኮ እኛ ግዘኑት ሁላችንም ተባብረን ይሄ እንዴ እናሰራ። እኔ የምለው ማለት ነው ቤተሰብ እኔ በጣም ግራ እየገባኝ ነው። እናንተስ ይሄ ልጅ በጋራ ነው እንዴ የተረገዘው? ነገሩ እኮ አስረጋዩ አልታወቀም። በጋራ ተሰብስበን ዲኤን ምርመራ እናደርግ ብሏል የሰፈር ኮታራ ማለት ነው። እኔ ደግሞ በሀሳባቸው በጣም ተስማምቻለሁ። በዛ አጋጣሚ ግን ይሄንን ሀሳብ ስትፈጥሩ እና ስታመነጩ የአማቼን ፎቶ ባትለጥፉት እንደ ሀሳብ ደስ ይለኛል። ምክንያቱም ከእንደናንተ አይነቱ ጋራ ኩታራ ጋር የኔ አማች የሚደመር የሚደባለቅም አይደለም። በቅድሚያ ቤተሰብ ሰላም ጤና ይስጥልኝ፣ ሰላማችሁ ይብዛልኝ በያላችሁበት። ዛሬም እነዚህ የሰፈር ኩታራዎች አላረፉም። የብሩኬና ሀያሚን ደስታ ለመንጠቅ እየተጋጋጡ ነው ያሉት። ነገር ግን አሁን ላይ ማለት ነው በጣም እያስጠላኝ ያለው አንድ እከክ አለ። የሀይሚን ስም ሜንሽን እያደረገ አንዴ ይዘፍናል፣ አንድ ጊዜ ከጓደኞቹ ጋር እየመጣ የዩባል ጋር እየመጣ ምናምን ነገር እየጠመጠመ ያለ አንድ እስስታል፣ የወንድ እስስት እባብ። ሰው እኮ ወንድ ይሆናል። አንተ ስስተነክ ምንቴ ተብየው ማለት ነው። መቼ ነው ከብሩኬና ከሀይሚ ህይወት የምትወጣው? ሁሌ በእነሱ ህይወት እንደቀና፣ ሁሌ እነሱ ደስተኛ ሲሆኑ እየመጣችሁ የምታለቃቅሱ በጣም ብዛታችሁ ደግሞ ቡታጅራ አብዛኞቹ አለቃቃሽ ናቸው። የምር አብዛኞቹ እዚህ ኢትዮብ ላይ የሚመጡት አለቃቃሾች፣ በቃ ሰው ህይወት ላይ መንጠልጠል፣ ማለቃቀስ፣ የሰውን መመኘት ስራቸው ማለት ነው። እከኮች በጣም ነው የሚደብርባችሁ የሚያስጠላባችሁ። የራሳችሁን ሰው ለምን አትይዙም? ለምን ዲኤን ይመርመር አይመርመር አይመለከተንም። ግን ደግሞ የብሩኬን ፎቶ አትለጥፉ። ብሩኬ የሚመለከተው ነገር የለም እንዴ? አልሰማችሁም እንዴ ሲገላለጡ ፍቅራቸውን ብሩኬና ሀይሚ? እኔ ያለ አንቺ አንተ ያለ እኔ እዚህ የደረስ ነው እጅ ለእጅ ተያይዘን ነው ብለው አይሆንም። እኔ ያለ አንቺ አንተ ያለ እኔ አይሆንም። ይቺ ዓለም ጨለማ ናት፣ እኛ የፍቅር ተምሳሊቶች ነን፣ አይሆንም ብለው እኮ በቃ ደመደሙ። እውነት ነዋ። ታዲያ ያንንም እኮ በተግባር አሳይተውናል። በጉራ አይደለም። እናንተ የሰው ህይወት ላይ ተንጠልጥላችሁ በጉራ እንዲህ እኛ እኮ እከሌም ሆነ ተሰብስቦም ዲኤን ምርመራ ተደረገ አልተደረገ አይመለከተንም። ግን ለምን ራሳችሁን አትችሉም ነው? እዚህ ጋር ቡርጌን ሳትነኩ ራሳችሁን ችላችሁ ለምን አታለቃቅሱም? ለምን በግድ ለእሶ ድረሱ ትላላችሁ? እኛ ለማንንም ሰፈር ኮታራ ለእሶ ደራሽ አይደለንም። ከዚህ ባሻገር ደግሞ ቤተሰብ ደስ ያለኝን ነገር ልንገራችሁ። እነዚህ የብሩኬንና የሃይሚን አንድነት የሚፈልጉ ደግሞ እዚህ ጋር አሉ። ደስ የሚሉ የብሩኬ ጓደኞች የሰፈር ልጆች ማለት ነው። ሲከራከሩ በቃ ከሰው ህይወት ውጡ ሲሉ ሲቆጡ ምናምን ነገር እና ከሰው ህይወት ውጡ ምናምን እያሉ ሲቆጡ ደግሞ በዚህ እድሜያቸው ደስ ይላል። አሁን እነዚህ የምንቴ እኩያ ናቸው በእድሜ ማለት ነው። ምንቴ ግን ነገር ነው የሚኮተኩተው እዚህ እየመጣ እከክ። አንተ መቼ ነው ከሰው ህይወት የምትወጣው? በጣም ትደብራለህ። እኔ ግን ማለት እንፈልገው ለሀይሚና ለቡሩኬ ማንንም አትስሙ። የምር እነሱ ቀንተው ነው በእናንተ ፍቅር። እነሱ የእናንተን አንድነት አይፈልጉትም፣ የእናንተን እንደዚህ ፍቅር አይፈልጉትም። ምክንያቱም ተፈቅረው አያውቁም። እነዚህ አመዳሞች ማን ያፈቅራቸዋል? አመዳም እኮ ናቸው። ሰፈር ለሰፈር እየዞሩ የሰውን ትዳር ለመበጥበጥ የሚጋጋጡ ናቸው። የሰው ደስታ የማያስደስተው ሰው እንዴት ይፈቀራል? እንዴት? ባጭሩ ከሰው ህይወት ውጡ፣ ብትወጡ ጥሩ ነው። ነዶኔ ማለት ፈልገው ሌላ ነገር እየመጣችሁ አታለቃቅሱብን። ደግሞ ማለት ነው ይሄ ብሩኬና ሀይሚ ልክ ላይክ ደስታ ላይ ሲሆኑ ነው የሚመጡት። አሁን የሀይሚ የቀጠሮ ጊም ሳምንት አለ ምናምን ነገር ስለተባለ በቃ ለመበጥበጥ ሀይሚና ብሩኬን ለመረበሽ ስንት ጊዜ ተጋጋጡ እነዚህ ሰዎች። ግን እኮ የሚሰማችሁ አታገኙም። እንደዚህ ሆናችሁ የሚሰማችሁ ታገኙ ጥሩ ነበር። ላይክ የሚሰማችሁ ሰው የለም። እና ፈጣሪ ልብ ይስጣችሁ ማለት ነው ፈልገው። እውነት ፈጣሪ ለእናንተ ልብ ይስጣችሁ።